ልጅ ላይ ያ ሰውዬ ደጋግሜ ሄደዋለሁ ስለሚመስጠኝ የዚህ ከተማችን አንድ ባለጸጋ የተናገረው ልብ የሚነካ ነገር ነው። እኔ ፎቄን ገንብቼ ስጨርስ ልጆቼ ፈርሰው ጠበቁኝ ነበር ያለ። የፈረሰ ልጅ የፈረሰ ትዳር አሽሽ ያናወዘው ትውልድ ምን ያደርጋል? አሁን እንስራ ሳያመልጡ ልጆቻችን ላይ ያሉ እንቅፋችን ላይ ያሉ ተው ስንላቸው የሚሰሙበት እድሜ ላይ እናምጣቸው። ቤተ እግዚአብሔር ዕጣኑን ያሽትቱ ጎርጎርዮስ ካል እንደተናገረው መስቀሉን ይሳለሙ፣ ቅዳሴውን ያስቀድሱ፣ መጻሕፍቱን ይማሩ፣ ዜማውን ያዞሙ፣ ጉሮሯቸውን ይሹ፣ በቃ ለውጧቸው። ስራ እንስራ። ግብረ ሰዶማውያንን የቸርቻችን አባል የምናደርገው እንዴት ነው የሚል አጀንዳቸው ሆኗል። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ግብረ ሰዶማውያንን የምታቀፍ ቤተክርስቲያንን እንዴት እንመሰርታለን ባዮቹ ነዋል። ይሄ ብቻ መሰላችሁ? በጣም አንብቤ የተገረምኩት በመጽሐፍ ቅዱስ ላይ ያለውን እግዚአብሔርን ለዚህ ዘመን ወጣቶች እንዴት መንገር እንችላለን ብለው ተጨንቀዋል የሚል ጽሑፍ ባነበብኩ ጊዜ ነው። ውጊያው የህዝብ ትምህርት ቤቶች፣ የመጋጫው መድረክ ህፃናት፣ የሚጋጩት ክርስትናው እውነተኛ ኦርቶዶክሳዊነትና የአዲሱ ዓለም ስርዓት ሃይማኖት ሂዩማኒስቲክ እንዴት አድርገው ሩካቤ እንደሚፈጽሙ ከ11 ዓመት ጀምሮ የአምስተኛ ክፍል ተማሪዎች ካላስተማርናቸው የሚሉ ሀውቱ ማኑዋል እንስጣቸው። እንዴት ግን ለወሲብ እንደሚፈጽሙ ምኑን ዘረዝረዋለሁ። ለመድረኩ እኮ አይመችም ወዳጄ። አንተ አብልተው አንተ ትምህርት ቤት ደብተር አንተ እየከፈልክለት ልጅህን እያበላሸ ለሚልክ ትውልድ አንተ ሰው አትሆንም። ስንዴ አታበቅ። ወልደህ ለማን ነው የምትጥላቸው? ለወልደህ ለማን ነው የምትሰጣቸው? እግዚአብሔር አደራ የሰጠህ ልጆችህን ለማን ነው የምትበትናቸው? ምን አይነት ዕውቀት ነው የምትሰጣቸው? የተወደዳችሁ ክርስቲያኖች፣ እኔ ፊዚክስ ማወቅን እየተቃወምኩ አይደለም፣ ምርጥ ነው። ስለ ቡያንት ፎርስ ወይም ስለ ዲስፕሌስመንት ማጥናት አንድ ነገር ነው። መንፈሳዊ መሆን እግዚአብሔርን ማወቅ ግን ከፊዚክስ በላይ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኖ አብረን ስንዴ እናብቅል። የክርስትና እምነት በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን የጥንቱን ኦሪጂናሉን ክርስትና ኦርቶዶክሳዊነትን ለማጥፋት ቤተሰባዊ መዋቅርን ማጥቃት አለብን። ይሄ መመሪያ፣ ይሄ ፕሮፖዛል፣ ይሄ ምክር ሐሳብ ምን ሆኖ ቀጠለ መሰላችሁ? የሴታዊነት ርዕዮተ ዓለም ፌሚኒስት፣ ግብረ ሰዶማዊነት፣ የተመሳሳይ ጾታ ጋብቻ፣ ትራንስጀንደር፣ አስጀንደር የተባሉ የጾታ ቅየራ፣ እነዚህ መንገዶቹ ናቸው ምንን የሚያፈርሱበት? ቤተሰባዊ መዋቅርን የሚያፈርሱበት። ድጎማ እየደጎሙ ስኮላርሺፕ እየሰጡ አንቺ እኮ ትችያለሽ ከባልሽ ጋር ምን አቆራመደሽ እያሉ እያባረሩ በአውሮፓ በአንዳንድ ቦታ ይሄን ያደርጋሉ። ኢትዮጵያ ውስጥም እንደጀመሩ አንድ ባለትዳር አጫውቶኛል። ሚስቱን እንደዚህ አባብለውበት ልጆቹ ነጥቃ ልትወስድበት አድርጎ ያለቀሰ ታሞ አግኝቼዋለሁ። ቤተሰብን ማጥቃት ለምን? በማጥቃቱ የሚጠቀሙት ምንድነው ካላችሁ ወይ ረድኤተ እግዚአብሔርን በሰማይና በምድር መካከል ማቋረጥ፣ እግዚአብሔር የማይጠራበት ትውልድ መፍጠር። የተወደዳችሁ ክርስቲያኖች፣ ስለዚህ አንዱ የስንዴ ቦታችን የት ነው ካል ክርስትና እንዲቀጥል ቤተክርስቲያን እንድትቀጥል የት ውስጥ ነው ስንዴ የምናበቅለው ካላችሁ በየቤተሰቦቻችን ነው፣ ራሳችን ላይ ነው። ባል ሚስቱ ላይ፣ ሚስት ባሉ ላይ ነው። ደግሞ አለው የጋብቻ ዓላማ ጽድቅ መሆኑን የተረዱ ከርኩሰት የሚለዩ ወጣቶችን ማምረት ነው። ስንዴ ማለት ይሄ ነው። ስንዴ ማለት ይሄ ነው። እነሱን ማምረት፣ እነሱን ማፍራት፣ ወጣቶች ጋብቻን እንዳይጠሉ፣ ጋብቻ ጠል እንዳይሆኑ፣ ይሄ በየመንደሩ የሚያወሩት ሚጥሚጣ ስትልስ ትኖራለህ የሚሉትን ማይሰሙ፣ ቅድስናን የሚወዱ፣ መጋባት በሁሉ ዘንድ ክቡር መኝታው ንጹህ እንደሆነ የሚለዩ፣ ንጽህናን የሚፈልጉ ወጣቶችን ማምረት። ስንዴ ማብቀል ቤት የሩሲያ ኮሚኒስት የኦርቶዶክስ ቤተክርስቲያንን የሩሲያን ማናጋት በጀመሩበት ጊዜ አንድ የገጠማቸው ችግር ኮሚኒስት አራማጁ የነበረው ስታሊን እንዲህ አላቸው ይባላል። ታሪክ ላምጣ በሞት ስሙ። ጳጳሳቱን ሰበሰበና ምን አላቸው አሉ? ወይ ትቀድሳላችሁ፣ ወይ ታቆርባላችሁ፣ ወይ ታጠምቃላችሁ፣ ወይ ደግሞ ትሰብካላችሁ። ከሁለት አንዱ ምረጡ። ወይ ምስጢራተ ቤተክርስቲያንን ፈጽሞ በመቀደስ በማጥመቅ በማቁረብ፣ ወይ ደግሞ ትሰብካላችሁ። ከሰበካችሁ አታጠምቁም፣ አታቆርቡ። ካቆረባችሁ፣ ከቀደሳችሁ፣ ካጠመቃችሁ ደግሞ አትሰብኩ አላቸው።
ይሄ እኮ አጣብቂኝ ነው ለቤተ ክርስቲያን። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪስ እንዴት ያምናሉ ይላል። ስብከት ከሌለ አማኝ የለም። ስለዚህ እሱን ዘጋባቸው። እንዴት ያቆርባሉ? ማን ይመጣላቸው? ማን ያምናቸዋል? ጳጳሳቱ ጨነቃቸው። እናቶችን ሰበሰቡ። በጣም የሚደንቅ ስራ ነው የሰሩት ወዳጆቼ። ዛሬ እናቶች በቤተክርስቲያን አገልግሎት ብዙም የላቸው። በጥንቷ ቤተክርስቲያን የወላጆች የእናቶች አገልግሎት እጹብና ማራኪ ነበር። ወደዚህ ወደ ወላይታ ፈቀቅ ብትሉ እንዴት አስደናቂ እናቶች ህይወትና አገልግሎት ያላቸው መሰላችሁ። ሰብሰብ ብለው ዝክር ይዘክራሉ፣ የወለደ ይጠይቃሉ፣ ያርሳሉ፣ ይጠያየቃሉ። እናቶች በቤተክርስቲያን አገልግሎት አሉ። ሰበሰቡና እነዚህ ጳጳሳት ስታሊን እንደዚህ ያለን ነው ምን እናድርግ አሏቸው። እናቶች ሱባኤ ያዛሉና 2 ሱባኤ 14 ቀን ቆይተው መልስ ይዘው መጡ። ማን? እናቶቹ። ምን አሉ? ብፁዓን አበው እናንተ ምስጢራተ ቤተክርስቲያን ፈጽሙ፣ እናንተ ቀድሱ፣ እናንተ አቁርቡ፣ እናንተ አጥምቁ፣ እኛ ልጆቻችንን በቤት እንሰብካለን አሏቸው። እየሰማችሁ ነው? ስንዴ ቤት እናበቅላለን፣ ስንዴ ቤት እናበቅላለን፣ ቤት እናበቅላለን እያላችሁ ነው የምታጨበጭቡት ወይስ ለነዛ እናቶች ነው አሁን የምታጨበጭቡት? እንጂ አልገባኝም። እንጂ እሱ ማን መርምረው አራሳችን ይህ ምን እሱ ጭብጨባ ይለመደብን እኮ ወደ ውስጥ። ዛሬ የሩሲያ ፓርላማ በምስለ ፍቅር ወልዳ ደምቃለች። በቀደም አንድ የአሜሪካን ሴናተር የተናገረውን አልሰማችሁ? ከሩሲያ ጋር ያለን የእጅ አዙር ጦርነት ጠንካራ ትራዲሽን ያላትን ኦርቶዶክስን ማፍረስ ነው ብሎ ነው በግልጽ የነገረው። ወዳጅ ዓለም ገና አልገባን። ረድኤተ እግዚአብሔርን ካላት ከእውነተኛይቱ ቤተክርስቲያን ጋር ነው ትግላችን ነው ሲተረጎ ግልባጩ ይላሉ የኔታ ሸቱ እውነታቸው። ይህንን የሚፈጽሙ ቤታችሁስ እንዲያብቅሉ የእውነተኛ የንጽህናን ጋብቻ ጥቅም ሊያስቀር የሚችሉ ፈተናዎችን የሚታገሱ ስንዴዎች፣ ኪዳናቸውን የሚያስቡ ስንዴዎች፣ አንዳቸው ለሌላቸው የሚኖሩ ስንዴዎች፣ አንዳቸው ለአንዳቸው ወጀብ ሳይሆን ወደብ የሚሆኑ ስንዴዎች፣ መደባበቅን በግልጽነት የሚተኩ ስንዴዎች፣ ቬሎ መልበስ ላይ የማያተኩሩ የጽድቅ ልብሳቸው ኢየሱስ ክርስቶስን መልበስ ላይ የሚያተኩሩ ስንዴዎች፣ ትዳራቸውን የሐሳብ መስጫ የማያደርጉ ስንዴዎች እናብቅላ። ወገኖቼ የፈረሱ ቤተሰቦች እያየን ነው። የተጎሳቆሉ ባለትዳሮች እያየን ነው። 53% ጎዳና ላይ የወጡ ልጆች ቤንዚን የሚስቡ ከፈረሰ ትዳር ነው እያለን ነው ስታቲስቲክስ። ከሚጋባው ይልቅ የሚፋታው እንደባሰ ይነግረናል የፍርድ ቤት መዝገብ። ኑ አብረን ስንዴ እናብቅላ፣ ኑ አብረን ስንዴ እናብቅላ። ቢዚ የምትሆነው ለማን ነው? እሺ ሶፋር ለማን ነው? ለማን ነው የምትለፋው? ለማን ነው የምትሰራው? ለማን ነው የምትደክሚው? እጅ ሻካራ እስኪሆን ድረስ ቤትሽ የምትንገላቸው ለማን ነው? እግር እስኪ ቀና ድረስ የምትከራ ፀሐይ የሚበላ ማዲያት የሚጠብስን ለማን? የምትራበው ለማን? ለእግዚአብሔር ጽድቅ አይደለም? ልጆች የእግዚአብሔር ስጦታዎች ናቸው። እኛ ሞግዚቶች ብቻ አይደለንም? ታዲያ ነው ስንዴ እናብቅላ። ትኩረት ሰጠን። እንደውም ዝጉት፣ ቴሌቪዥን አጥፉት። ዳታችንን ወደ ሰማይ እንጂ ዳታችንን እያበራን ምን መከራ በለን። ጥቂት እውቀት ካለን ነው ስለከተከራ ያ ልጅ ያለውን አልሰማ። አባቱ ጠዋት ይወጣል፣ ማታ ልጆች ከተኙ ይገባል። ልጅ ለካ አባቱ ናፍቋል። ከዕለታት አንድ ቀን እንዲህ ብሎ ጠየቀው አሉ። ምን አለው አሉ? ጨርሻለሁ፣ አይዟችሁ። ምን አለው አሉ? አባዬ አቤት፣ ለመሆኑ በቀን ስንት ነው መስሪያ ቤት የሚከፍሉ አለው አሉ። ይሄን ያህል ብር ነገረው። ትንሽ ቀን ቆየና ማሙሽ ብልጥ ነው። ትንሽ ቀን ቆየና ትንሽ አሳሳተና ምን አለው አሉ? አባዬ አቤት፣ ይሄን ያህል ብር አበድረኝ። የትኛውን ብር? በቀን የሚከፈለውን ብር ሂሳብ አድርጎ አበድረኝ አለው። አበድርሃለሁ ግን ለምን እንደሆነ ንገረኝ አባት። ትንሽ አቅማማና ልጅ ያበደርከኝን ብድር ብር ለአንተ ከፍልህና አንተ ዛሬ ከኔ ጋር ትውላለህ። ናፍቋላ። ጸጉሩን የማታሻሸው ልጅ ምን ያደርጋል? ነገ ልታባረው ነው ከቤት። ስለዚህ ዛሬ ልጆችን፣ ዛሬ ቤተሰብን፣ ዛሬ ትዳርን፣ ዛሬ ንጹህ ቤተሰብን መመስረት፣ ንጹህ ጋብቻ መያዝን እንልመዳ። የእግዚአብሔር ቃል የሚለው ይሄ ነው። ለቤተሰቡ የማያስብ ሰው ሃይማኖቱ ከካደ ይልቅ የከፋ ነው። ቸል እንድንል ማን ፈቀደልን? ምርጥ ልጆችን የማሳደጊያው መንገድ ደግሞ ምርጥ የእግዚአብሔር ልጆች መሆን ነው። ወላጆች ሶስተኛ በ2 ደቂቃ ኑ አብረን ስንዴ እናብቅል። የት ስንዴ እናብቅል? ይኸውላችሁ
እኔና እናንተ ንስሐ ካልገባ ካልቆረበ ስርየት የለንም። ቅዱስ ዮሐንስ አፈወርቅ እንደተናገረው እግዚአብሔር በካህኑ አማካኝነት ምንም ነገር ካልሰራ ይላል እናንተም ምንም አይነት ማስተሰሪያ የላችሁም፣ የምስጢራትም ተካፋይ አትሆኑም ይላል። የመዳን በራችን ያለችው ቤተክርስቲያን ብቻ ናት። እዚህ ቤት ነው የመዳን በር ያለው። ስለዚህ ምን እናድርግ? በእውነት ያለ ሐሰት እነዚህን መቅደሶችን ይከፍቱልን። እግዚአብሔር የሰጣቸውን ቃል ኪዳንና ስልጣን ወደ እግዚአብሔር መንግሥት የሚያስገቡልን አገልጋዮቹን ካህናትን እንደግፋ፣ እናበርታ፣ በቀዳዳቸው በኩል እንቁማ፣ ስንዴና አብቅላ። ወዳጆቼ ከዚህ በቀር ሕይወት የለንም። ልጆቻችሁ መቅደስ የሚከፍቱ የሚባርኩ ልጆችን ወደ ማፍራት እንምጣ። እንሙላ። በዚህ በምዕራቡ ዓለም በጣም የተሻሉ ኢትዮጵያውያን አሉ። ልጆቻቸውን ለቤተ ክርስቲያን አገልግሎት እየሰጡ በጣም ይደንቃል። ቁጭታቸው ስለገባቸው ምን እየመጣ ልጆቻቸውን ሊነጥቅ የመጣ ጥርስ ስላዩ ነዋ ለማዳን። ከዛ በላይ ግን የሚራቡ ካህናት እንዳይኖሩ፣ የሚጠሙ አቁራቢዎች እንዳይኖሩ ቅዱስ ጳውሎስ እንዲህ ይላል፣ መንፈሳዊ ነገርን የዘራንላችሁ ከእናንተ ሥጋዊ የሆነ ነገር ብናጭድ ትልቅ ነገር ነው እንዴ ይላል። ለሚያቆርብህ ጤፍ ብትቆርጥለት ትልቅ ነገር ነው እንዴ? መንግሥተ ሰማያት ለሚያስገባ ትንሽዬ ኮንዶሚኒየም ሰብሰብ ብላችሁ ብትገዙለት ቁም ነገር ነው እንዴ? ቤተ ክርስቲያን እንድታሸንፍ አንዱ ስንዴ እነዚህን አገልጋዮች ማገዝ ነው። ሙሴ በዚያ በኮሬብ ተራራ ላይ ታስታውሱት፣ እጆቹን ሲዘረጋ እስራኤል ያሸንፋሉ፣ እጆቹን ሲያጥፍ እስራኤል ይሸነፋሉ። አሮንና ሆር የተባሉ ይሄን ምስጢር ገባቸውና ወደ ተራራው ላይ ወጥተው አንዱ በቀኝ አንዱ በግራ የሙሴን እጆች ደግፈው አሉ። እግዚአብሔርም የአማሌቅን ዝክር ከሰማይ በታች ደመሰሰ ይላል ኦሪት ዘጸአት ምዕራፍ 17። ጠፉ። በምን? የሙሴን እጆች ደገፉ። ሙሴ ይጸልያል፣ ኢያሱ ይዋጋል። የሙሴ ጸሎት የእግዚአብሔር ቸርነት፣ የኢያሱ ውጊያ የሰው ተጋድሎ፣ የአሮንና የሆር መደገፍ ደግሞ ካህናትና አገልጋዮችን መደገፍና መርዳት። ንስሐ አባቶቻችንን ቢያንስ መጎብኘት እንዳይራቡ መጠን። ነገ ከነገ ወዲያን እያሰብኩ ነው ማወራው ወዳጅ፣ ዛሬም ብቻ እንዳይመስላችሁ። እነሱ ሲበረቱ እንበረታለን፣ እነሱ ሲጠነክሩ እንጠነክራለን። የእነሱ አገልግሎት ከፍ ሲል ከፍ እንላለና። ምን እያልክ ነው? እኛ እኮ ድሆች ነን። ኑና በድህነት የሚወጣ እኮ ምርጥ መስዋዕት አለ ለእግዚአብሔር። ተወደዳችሁ ክርስቲያኖች፣ የመቄዶንያ ክርስቲያኖች እዛ ቆሮንቶስ መልእክት ምዕራፍ 8 ላይ ተመልከቱ። በጣም የሚደንቅ ቃል ቅዱስ ጳውሎስ ተናግሮላቸዋል። የድህነታቸው ጥልቅነት የልግስናቸውን ባለጸግነት አብዝቶታል ይላል። በጣም ድሆች ናቸው፣ ግን ለጋሶች ናቸው። ክርስትናን አፋጠኗት። ይሄንን ቸር ስራ ከኛ ይለምኑ ነበር ይላል። ተለምነው አይደለም ለምነው ነበር የሚያደርጉት። የተወደዳችሁ ክርስቲያኖች፣ ካህናት ሲደክሙ ቤተ ክርስቲያን ትዘጋለች። የተወደዳችሁ ክርስቲያኖች፣ አይናችንን ከፍተን ዛሬ ካልነቃን በቀር ካበቃን በኋላ ብንነቃ ምን ዋጋ አለው? ዛሬ የምናየውን ህዝብ አናየው። ለአገልጋዮችም ነው መናገር እንፈልግ። መኖር እንደዚህ ላይ ቀጥል ይችላል። የተወደዳችሁ ክርስቲያኖች፣ የማያውቅ ሰው ለሚከፈትበት ጥቃት ዝግጁነት አይኖረውም። እንደውም ባለማወቅ ተባባሪ ይሆናል። በዚህ ዘመን ስጋቴ ባለማወቅ እየተባበርን ያለን የቤተ ክርስቲያን ሰዎች እንዳለ እጠረጥራለሁ። አናውቀው። የጥፋቱ መንገድ በጣም ረቂቅ ነው። አይኑን ካልገለጠ እንክርዳድን ከስንዴ ለመለየት የቀረበ ካልሆነ በቀር ማን ይለየዋል? ምርጥ የገበሬ ልጅ ነው አሉ ስንዴና እንክርዳድን የሚለየው። ዝም ብሎ ገበሬ ብቻ አይደለም፣ ምርጥ የገበሬ ልጅ። ስንዴው እንክርዳዱ ከስንዴው በላይ አምሮ ለምልሞ ነው የሚገኘው። አስመሳይ ነው የሚሆነው። ነጋገር ከተባለ ያ ስንዴ አብቃይ ትዝ ይበላችሁ። ንጹህ ምንኩስናን የሚፈጥሩ ገዳማት ገና አልፈጠርንም። ያሉን ጥቂቶች ናቸው። እነሱን አላጎለበትንም። ገዳማቱን የሚሞሉ ወጣቶችን የሚሰብክ ልብ የሚያቃጥል ለእግዚአብሔር እውቀት የሚማርክ አገልግሎታችንን ብዛም ነው። ስለዚህ ሌላኛው ዓለም አረሙ እየዋጠን ነው። ግድ የላችሁ ኑና አብረን ስንዴ እናብቅ። ራሳችን የምናስተምራቸው ትምህርት ቤቶች በቅርቡ የዛሬ 2 ዓመት ይሁን 3 ዓመት አንድ ጥናት ተመልክቻለሁ። ሁሉ ጊዜ ስለው ይሰቀኛል፣ ግን ልበለው
የአምስተኛ ክፍል ተማሪዎች ወይም ከ11ኛ ክፍል ትምህርት ቤት ጀምሮ የትምህርት ካሪኩለማችን ስርዓታችን ይሄን ካላስገባ ያሉ የሚታገሉ መንግስታዊ ያልሆኑ ድርጅቶች ኢትዮጵያ ውስጥ አሉ። ምን ባቦ ሰጥ የሚመሩ መሪዎች እንጂ ያሉን የመሪነት ማሰልጠኛ ማዕከላት የሉንም። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱ እምነት ጋር እንዲጋጭባቸው ትምህርት ቤት ውስጥ እንሰራለን ይላል። የእግዚአብሔር ሰው ከሆንክስ ውሃውን እንደ ግድግዳ ታቆመዋለህ። አንተ የተለየና ምትሆነው ክርስቲያና ስለ መንኮራኩር ስለ ምናምን ማጥናት ሰየው፣ ስለ ፀሐይ መራቀቅ በጎ ነው። እኛ ግን እንዲህ እንላለን፣ አንተ ፀሐይን በላይ ትሆናለህ፣ ከበረታ ከታገልክ እንደ ዜና ማርቆስ ፀሐይን ታስቆማለህ፣ እንደ ኢያሱ እንዳይመሽ ታረጋለህ። እግዚአብሔር ምን አገባው እስከ ማለት ደረሰ። የዚህ ፍልስፍና ሐሳብ ድህረ ዘመናዊነት፣ ፖስት ሞደርኒዝም፣ ድህረ ዓለማዊነት፣ ፖስት ሴኩላሪዝምን የቀየሱት እነ ማክስ ዌበር እንዲህ አሉ። በጦር ሜዳ ድል ያዳረግናትን አገር እመኑኝ ዛሬ በዩኒቨርሲቲዎቿ አገሪቱን የሚያፈርሱ ሰዎች እየሰራን ነው አለኝ። በእውቀት እና በትምህርት እየቀየርናቸው ነው አለኝ የሚል ጽሑፍ ሲያነብ ደንግጬ የተነሳው ይላል። ይሄ የምታየው ውብ መቅደስ ተሸንሽኖ ኮንዶሚኒየም ወደ መሆን ቀርቧል አለች። ሰው ተከራይቶታል አለች። ምንድነው ግን የሆነበት ምክንያት ብዬ ጠየኳት። ይሄንን መልስ ማወቅ ከፈለግ አርብ ማታ፣ ቅዳሜ ማታና እሁድ ማታ ከተማዋን ዞር ዞር ብለህ ተመልከት ይመለስልሃል አለች። ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም? መከራከሪያቸው ሆኗል። ይህስ ምንኛ ይደንቃል። እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ሆነዋል። God is created in the image of man። እግዚአብሔር በሰዎች አእምሮ ውስጥ ምናባዊ በሆነ መልገድ ሰው እግዚአብሔርን ፈጥሮታል እስከ ማለት ደርሰዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኖ አብረን ስንዴ እናብቅል። እናም ይሄ ሀቢብ ጊዮርጊስ ስንዴ ማብቀል ላይ በመጠመዱ ምክንያት የግብፅ ቤተክርስቲያን ማንሰራራት ጀመረች። ተደማጭነታቸው ይመለስ ጀመረ። ማሳመናቸው እየሰፋ ሄደና የማያምኑትን ሰዎች ሳይቀር ወደ በረቱ ይጨምሩ ጀመረ። እንደው ፋዘር ታድሮስ ማላት የሚባሉ አንድ የግብፅ መጽሐፍ መተርጉም አሉ። አንድ መጽሐፋቸው ላይ እመኑኝ የግብፅን መነኮሳት ገና የግብፅን በረሃዎች በኦርቶዶክሳውያን መነኮሳት እንሞላዋለን እያሉ መፎከር ጀመሩ። አረም ጋር ብዙ አልታገለም፣ ከእንክርዳድም ጋር ብዙ አልታገለም። በቀስታ ስራውን መስራት ጀመረ እንጂ። እናም ፓትርያርክ ሽኖዳ ይህንን ታላቅ ሰው አንድ መጽሐፋቸው እንዲህ ሲሉ ተሰምተዋል። ሀቢብ ጊዮርጊስ ቤተ ክርስቲያን በሚጎርላት ነገር በአንዳችም ነገር ነቀፌታን ሰንዝሮ አያውቅም አሉ። ይልቁንም የሚጎርላትን ነገር ስራ ሰራላት እንጂ ብለው አሞገሱ። በቀዳዳዎቿ በኩል ቆመላት እንጂ ቀዳዳዎቿን አላሰፋም አሉ። በሽንቁሮቿ በኩል ከለላት እንጂ ሽንቁሮቿን ምክንያት አድርጎ አልተቻትም አሉ። ይህ ሰው ዛሬ ያለችውን አንጸባራቂ የግብፅ ቤተክርስቲያን ስንዴ በማብቀል ሞላት። ፓትርያርክ ሽኖዳ የእሱ ተማሪ ስለሆኑ ነገሩን ጠንቅቀው ስላወቁ ከእንክርዳድ ጋር በመታገል ምን ጊዜ አስፈጀ? አረም ለመንቀል ጉልበታችንን ምን አደከመ? እድሜያችንንስ ለምን እንገፋለን? ግድ የለም ኖ አብረን ስንዴ እናብቅል ሲሉ ተሰሙ። ይብዛም ይነስ እንደ ጥንቷ የግብፅ ቤተክርስቲያን መልክ የሚታይባት የምዕመናን ቁጥር በሚሳሳበት በዚህ ጊዜ፣ መደመጣችን እየቀነሰ ባለበት በዚህ ጊዜ
ግርማ ሞገሳችን እየጠፋ ባለበት በዚህ ጊዜ፣ አረም እየዋጠን ባለበት በዚህ ጊዜ፣ እንክርዳዱን ከስንዴው መለየት በሚያስቸግር በዚህ ጊዜ ምን እናድርግ ለሚሉ ኦርቶዶክሳውያን እኔም እንደ ፓትርያርክ ሺኖዳ ኖ አብረን ስንዴ እናብቅል ማለትን መረጥኩ በዚህ ምሽት። የተወደዳችሁ ኦርቶዶክሳውያን በዓለም ላይ ምን ያህል አረም እንደበዛ መቼም ከእናንተ አይሰወርም። ከአማኙ ይልቅ የማያምነው እየበዛ አረም እየዋጣት ነው። ከሚመጣው ይልቅ የሚወጣው እየበዛ አረም እየዋጣት ነው። የተወደዳችሁ ክርስቲያኖች አረሙ ባያሌውና በፍጥነት በዓለማችን ላይ እየተስፋፋ ነው። ምን እነግራችኋለሁ? ጥቂት ማሳያዎችን ብሰጣችሁ ነገሩን የበለጠ ታምኑኛላችሁ ብዬ አስባለሁ። አታውቁትም ብዬ ግን አይደለም። እቺን መድረክ ላይ የመቆም ዕድል ካገኘው መጨረሻ ምን ትናገራለህ ብባል እቺን መናገር ስለፈለኩ ነው። ያያችሁ ነው አረሙ። የተወደዳችሁ ክርስቲያኖች መላው አውሮፓ ደግሞም የምዕራቡ ዓለም እንዴት በፍጥነት በአረም እንደተዋጠ ጥቂት ላስታውሳችሁ። አረሙ በጣም ስለዋጣቸው እግዚአብሔር የለሽ ወደ መሆን ቀርበዋል። ጥቂት ያነበብኳቸው ስታቲስቲክሶች እጅን በአፍ ያስጭናሉ። በስልጣኔ የትየለሌ የደረሱት ሩቅ ምስራቆች 85% በላይ እግዚአብሔር አያስፈልገንም ባዮች ሆነዋል። ምስራቅ አውሮፓ 49%ቱ እግዚአብሔር የለሽ እንደሆነ ይነገራል። ብቻ ምን አለፋችሁ እግዚአብሔር ሳይሆን ሰውን የፈጠረው ሰው ነው እግዚአብሔርን የፈጠረው ባዮች ሆነዋል። God is created in the image of man። እግዚአብሔር በሰዎች አእምሮ ውስጥ ምናባዊ በሆነ መንገድ ሰው እግዚአብሔርን ፈጥሮታል እስከ ማለት ደርሰዋል። በቅርቡ አሜሪካን ሀገር የተጻፈ አንድ ክርስቲያን ጸሐፊ የጻፉትን መጽሐፍ አንብቤያለሁ። ጉዳያቸው አረሙ እንዴት እንደተዋጣቸው ያሳያል። ጉዳያቸው ምን ሆኗል? እናም እግዚአብሔር ዘመኑን ስለማይመጠን እግዚአብሔርን ትንሽ ትንሽ ቀነስ እናደርገው የሚሉ ይመስላሉ። ይሄም አጀንዳቸው ሆኗል። አረም በልቷቸዋል እምላችሁ እኮ ለዚህ ነው። ኢየሱስ ክርስቶስ ከድንግል ተወልዷል ወይስ አልተወለደም መከራከሪያቸው ሆኗል። ይህስ ምንኛ ይደንቃል። በእውነት በጣም ይገርማችኋል። በጣም ያማሩ መቅደሶቻቸው፣ ውብ የሆኑ ካቴድራሎቻቸውን ለጨረታ አውጥተዋል። በቅርቡ አስታውሳለሁ አንድ ቦታ ባደረግነው ጉዞ ፍቁራን ኢትዮጵያውያን ክርስቲያኖች ታላላቅ ካቴድራሎችን ገዝተዋል። እነሱ ትተውታል። በአንዲት የምዕራቡ ዓለም አንዲት አስደናቂ ካቴድራል አዩ። በጣም ይገርማል። እንደ ወሬ ላፍራላችሁ ብዬ ነው። እጅን በአፍ ያስጭናል ውበቱ እና ተገርሜ ተቆሜ ማድነቅ ጀመርኩ። አብራኝ የነበረችው ልጅ ደስ ይላል አይደል አለችኝ። ውብ ነው አልኳት። ምን ያደርጋል አለችኝ። እንዴት? አምልኮ ተቋርጦበታል። ዕጣን የለውም፣ ቄስ የለውም፣ ስብከት የለውም፣ መዝሙር የለውም፣ ቅዳሴ የለውም አለች። ለምን አልኳት። ባዶ ሆኗል፣ ትውልድ ትቶታል። ስለዚህ አልኳት ይሄ የምታየው ውብ መቅደስ ተሸንሽኖ ኮንዶሚኒየም ወደ መሆን ቀርቧል አለች። ሰው ተከራይቶታል አለች። ምንድነው ግን የሆነበት ምክንያት ብዬ ጠየቅኳት። ይሄንን መልስ ማወቅ ከፈለግ አርብ ማታ፣ ቅዳሜ ማታና እሁድ ማታ ከተማዋን ዞር ዞር ብለህ ተመልከት ይመለስልሃል አለች። እውነትም አገልግሎት ነበረንና ዞር ዞር ስንል እዚያ ቸርች ውስጥ ሊገኙ የሚገባቸው ወጣቶች በሙሉ ናይት ክለብ ውስጥ ነበሩ። የጸጋ ልብስ ኢየሱስ ክርስቶስን ሊለብሱ ይገባቸው የነበሩ ወጣቶች እርቃናቸው ነበሩ። የጌታችንን ስጋና ደም ሊቀበሉ የሚገባቸው ወጣቶች ወይን ይዘው ተሳክረው ነበረ። በመንፈስ ቅዱስ ሊሳከሩ የሚገባቸው ወጣቶች አቅላቸውን ስተው ወድቀው ነበረ። መልስ ተመለሰልኝ። ልጅቷ ያለችኝ ምርጥ ቃል ነበረ። ወላጆቻቸው ለልጆቻቸው ሃይማኖት አልሰጧቸውም አለች። እውነት ነው። ስለዚህ ለጨረታ ቀረቡ። የተወደዳችሁ ክርስቲያኖች፣ ፋዘር ጆሲ የሚባለው እዚህ የኢትዮጵያ ቤተክርስቲያን ኮሌጅ የነበረው መምህር ህንዳዊ ምሁር የተናገረው ነው።
ወጣቶች የሌሏት ቤተክርስቲያን አትቀጥልም እንዳለው አረሙ ዋጣቸው። ካናዳ ሀገር ነው የምትኖረው፣ ማገገሚያ ማዕከል ነው የምሰራው አለችኝ። እሺ። እና ብዙ ወጣቶች ተስፋ ቆርጠዋል። በጣም ብዙዎቹ መነቃቃት ይጎላቸዋል። ማርጀት አይፈልጉም። እንደውም መሞት ነው የሚፈልጉት። እና ምን ላድርግ አለች። ምከሪያቸዋ፣ የእግዚአብሔርን ቃል እያነሳሽ አጽናኛቸው አልኳት። ወጌኛና ዓለመኛ አይደለሁ እኔ። አጭር ቃልና በጣም ልብ የሚሰብር ቃል ነገረች። ምን አለች? ስለ ሕያው እዛ ማገገሚያ ማዕከል ውስጥ ስለ ሕያው እግዚአብሔር እየተናገሩ ማጽናናት ክልክል ነው አለች። it is forbidden። እግዚአብሔርን ማንሳት ክልክል ነው። ወዳጄ ዛሬ እግዚአብሔርን የምናነሳበት ዘመን ነው። ነገ አረሙ ሲውጠን ግን ስለ እግዚአብሔር ማንሳት ክልክል ነው ሊለን እንደሚችል አትጠራጠር። ታዲያ አሁን ስንዴ ብናበቅል አይሻልም? ገንብተን ተሳላሚ፣ ሰብከን ሰሚ፣ ተርጉመን አድማጭ፣ ተግባሪ የምናገኘው እኮ የተወደዳችሁ ክርስቲያኖች ስንዴ ስናመርት ነው። ይህን ስንዴ ጊዜ እንዳልፈች የት ጋ ነው የምናመርተው? የአድዋን ጦርነት ኢትዮጵያ ካሸነፈች በኋላ በ1872 በእንግሊዝ ፓርላማ የተሰበሰበው አንድ የስብሰባ ቡድን ከአንድ ሰው ሪፖርት ሰማ፣ ምክረ ሐሳብ፣ ፕሮፖዛል አደመጠ። እቺ ኢትዮጵያ የምትባል ሀገር ልዩ ናት። ብዙ የአፍሪካ ሀገሮችን ተጉዤ አይቻለሁ። ሌባ የለም፣ ቀማኛም የለም። በጣም ጨዋዎችና የታረመ መልካም ጸባይ ያላቸው ሰዎች ናቸው። እቺን ሀገር ቀኝ ግዛት እንገዛታለን ብዬ አላምንም፣ አንድ ነገር ካላደረግን በቀር አለ። I don't think that we can conquer these countries unless we break down the very backbone of this country. የዚህችን ሀገር የጀርባ አጥንት ካልሰበርን በቀር ይቺን ሀገር ቀኝ ግዛት እንገዛታለን ብዬ አላስብም አላቸው። እና የጀርባ አጥንቷ ምንድነው? ምክረ ሐሳቡ ቀጠለ። ምን አለ? የዚህች ሀገር የመንፈሳዊ ትምህርት ቤት፣ የአብነት ትምህርት ቤቶቿ እግዚአብሔርን ያሳወቀች አንዲት ቤተ ክርስቲያን አለች። የሷ መንፈሳዊ ትምህርት ቤት አከርካሪዋ ካልተሰበረ በቀር እቺን ሀገር መያዝ አንችልም አላቸው። ትምህርቷን ካልሰበርን በቀር፣ ቁመናዋን ካላጠፋን በቀር፣ ትምህርቷን ካልበረዝንና ካልከለስን በቀር እቺን ሀገር ቀኝ መግዛት አንችልም ብሎ ምክረ ሐሳብ አቀረበላቸው። እውነተኛ ታሪክ ነው የምነግራችሁ። ከዛ ምን ሆነ ካላችሁ ሆይ እግዚአብሔር የለም የሚያስብል ትምህርት አመጣ። ታላላቆቻችን እንደሚነግሩን እኮ 60 ቤት የነበሩት ታላላቆቻችን መጨረሻ ላይ 70 መጀመሪያዎቹ ላይ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ አሉን አሉ። እና ምን እንበል ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። ታስታውሱ ይሆናል ታላላቆች የሥላሴ ካቴድራላችንን እንኳን ሳይቀር 4 ኪሎ ሙዚየም እናደርገዋለን ብለው ዘኩታል። በድብቅ ማስጠመቅ፣ በድብቅ ማስቆረብ ጀመሩ አሉ። ምን ማለት መሰላችሁ? እግዚአብሔር የለሽ የሆነ ትውልድ መፍጠር ፈለጉ። ይሄንንም የት ውስጥ አደረጉት? በትምህርት ቤቶች ውስጥ፣ በዩኒቨርሲቲዎች ውስጥ አደረጉት። አንድ ታሪክ እዚህ ጋር ልሰንቀር። እውነተኛ ታሪክ ነው አሁን የምነግራችሁ። ታገሳችሁ ከሰማችሁ፣ ጥቂት ደቂቃዎች ከሰጣችሁ። አንድ ተማሪ ፈረንጆች ነበር የሚያስጠኑን አለ 6 ኪሎ ዩኒቨርሲቲ። ተጨማሪ ጥናት ያስጠናኝ ነበርና ወደ አንድ አስጠኝ የፈረንጅ ሲሄድ በአጋጣሚ እሱ አልነበረም። ወረቀት ጽፎልኝ ዴስክ ላይ አስቀምጦልኛል አለ። እቤት ስትመጣ ሻይና ዳቦ አስቀምጫለሁ፣ እሱን እየበላ ጠብቀኝ የሚል አስቀምጦልኛል አለ። የተወደዳችሁ ክርስቲያኖች እኔም ሄድኩና አለ እስኪመጣ ድረስ ቁጭ ብዬ ዳቦ ሻይን እየበላው ዞር ስል የሆነ ወረቀት አገኘሁ አለ። ቀስ ብዬ ላንብባት ብዬ ስጀምር ወረቀቱ እንዲህ ይላል አለ። በጦር ሜዳ ድል ያደረግናትን አገር እመኑኝ ዛሬ በዩኒቨርሲቲዎቿ አገሪቱን የሚያፈርሱ ሰዎች እየሰራን ነው አለኝ። በእውቀት እና በትምህርት እየቀየርናቸው ነው አለኝ የሚል ጽሑፍ ሲያነብ
ደንግጬ ተነሳሁ ይላል። እግዚአብሔርን ገሸሽ ያደረገ ትምህርት፣ የቤተ ክርስቲያንን መንፈሳዊ ዕውቀት ያባረረ ትምህርት፣ ሰው የሚሸት ሰውን የሚያከብር ትምህርትን ያባረረ ትምህርት በዓለማችን ላይ ተቀነበበ። ለምሳሌ እንዲህ የሚል ትምህርት ነው ዓለምን እየገዛ ያለው። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ሁሉ ሲያስቀድም ነው። ይህ የኢቮሉሽን ቲዎሪ ዓለም የሚመራበት መርህ ነው የሆነው። ቅደም። ይሄ ትምህርት በብዙዎች ዘንድ ተሰነቀረ። ወዳጆቼ ቅደም። ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው አሉና የመቀዳደም ርዕዮተ ዓለም በምድራችን ላይ መገዳደልን አመጣ፣ መጠላላትን አመጣ፣ መገፋፋትን አመጣ፣ ቂመኝነትን አመጣ፣ በቀለኝነትን አመጣ፣ ደም መፍሰስን አመጣ። በሙሉ ዓለምን ተመልከቱ። እሽቅድምድም ነው ኑሯቸው። እኔ ይበልጥ ነው ተብሏል። ስለዚህ ምን ሆነ? ቅደም። ይሄ የምንን ትምህርት ያጠፋ ይመስላችኋል? የክርስትናን የምሰሶ ትምህርት አፈረሰባቸው። ምን የሚለው? በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ግን መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። እናንተም ባልንጀራችሁን ልክ እንደዚሁ ከእናንተ የተሻለ እንደሆነ እዩ ቁጠሩ የሚለውን ትምህርት አፈረሰ። ባልንጀራ ካንተ ይቀድማል የሚለውን ትምህርት አንተ ቅደም በሚል አፈረሰው ነው የምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ያነበብኩላችሁ። ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር የሚለውን ደረመሰው። ይህ የክርስትና የፍቅር ምሰሶ ነው። ይህ የክርስትና የአንድነት ህይወት ነው። አንተ ከኔ ትሻላለህ። ይህ የክርስትና ጣፋጭ ህይወት ትምህርት ነው። እሱን ገረደሰው፣ እሱን አባረረው። ስለዚህ ምን ሆነ? ደም ሆነ፣ መጣላት ሆነ፣ ቂም ሆነ፣ በቀል ሆነ፣ መቀዳደም ሆነ፣ መለካካት ሆነ። ይሄው እኛ እንኳን እዚህ ውስጥ አትመለከቱ። ይሄው እኛ ሀገር እንኳን አታዩ። ማን ያልተጣላ አለ? ማን ጥርስ ያልተናከሰ አለ? ማን የጎሪጥ ያልተያየ አለ? ልጥቀስ አይገባኝም እንጂ እውነታው ግን ይሄ ነው። ለምን ይሄ ሆነ? ቅድም ያልኳችሁ ይሄ እግዚአብሔርን ትምህርትና እውነተኛው ዕውቀት ያባረረ፣ ህብረታዊ አንድነትን በግለኝነት የተካ፣ ሰውን ማስቀደምን እጅግ ያጠፋ ሌላ ዕውቀት፣ ሌላ ሐሳብ በምድራችን ላይ መነጨ። የተወደዳችሁ ክርስቲያኖች የዚህ ሐሳብ ፍልስፍና ምን እንደሆነ ታውቃላችሁ? ጨምር ላድርግላችሁ ትንሽ። ሃይማኖት በምድራችን ላይ እንደ ጥንቱ መሪ መሆን አይገባውም የሚል ፍልስፍና ነው። ቤተ ክርስቲያን እንደ ቀድሞ መሪ መሆን የለባትም። እግዚአብሔር ሕዝቡን እየቀባ ማንገስ የለበትም። እግዚአብሔር በሰዎች ልቦና ውስጥ ተጽዕኖ ማሳደር የለበትም። ይቅርታ ለቋንቋዬ፣ እግዚአብሔር ምን አገባው እስከ ማለት ደረሰ። የዚህ ፍልስፍና ሐሳብ ድህረ ዘመናዊነት፣ ፖስት ሞደርኒዝም፣ ድህረ ዓለማዊነት፣ ፖስት ሴኩላሪዝምን የቀየሱት እነ ማክስ ዌበር እንዲህ አሉ። ቃል በቃል አንብብላችሁ። የጥንት አብያተ ክርስቲያናት ዘመኑ ያመጣባቸውን ዕጣ መቋቋም ላቃታቸው መጽናኛ ከመሆን ያለፈ ድርሻ የላቸውም ማለት ለመጽናኛነት ብቻ። ለዚህ ነው ቅድም ያልኳችሁ ዘመኑ ያመጣባቸውን ዕጣ መቋቋም ስላቃታቸው ቸርቾቻቸውን ለጨረታ አወጡ፣ ባዶ ሆኑ። አይቻለሁ። ራቁት የሚጨፍሩ ሰዎች ቸርቹን ተከራይተውት መስቀሉን ዘቅዝቀውት እናሳይሃለሁ። ማየት አልፈለኩ። ለመጽናኛነት እንኳን ርህራሄ አልሰጧቸውም። የተወደዳችሁ ክርስቲያኖች ለመጽናኛነት መቀመጥ ካልፈለጋችሁ ኑ አብረን ስንዴ እናብቅ። ትዝታ ብቻ መሆን ካልፈለጋችሁ ኑ አብረን ስንዴ እናብቅ። አቤት የጎላ ሚካኤል መቅደሳችን እያልን ትዝታ ብቻ መሆን ትፈልጋላችሁ? አቤት የጥምቀት በዓላችን ሲያምር ይሄንን እንደ ትዝታ ያወራል እንቀጥል ገና እንፈልጋለን። አቤት ቁርባናችን፣ አቤት ቅዳሴያችን፣ አቤት ዕጣናችን እያል ትዝታ ብቻ መሆን ትፈልጋለህ? እንግዲያውስ እንዳታንቀላፋ። ተረት ሲያረጉ ተረት መሆን ትፈልጋለህ? እንግዲያውስ እንዳታንቀላፋ። ይልቅና አብረን ስንዴ እናብቅል እንዳሉት አባችን ና ስንዴ እናብቅል።
እውቀቱ ያ አስተሳሰብ እንኳን አይደለም ትውልድን እንዴት እንደሚያፈርስ ያየን እኮ። እግዚአብሔር የለሽ የሆነ ትውልድ፣ ማያፈር ትውልድ፣ ማያከብር ትውልድ፣ ነውር የሞላበት ትውልድ ይሆን። የተወደዳችሁ ክርስቲያኖች እውነት እንነጋገር ከተባለ የጸብ ልዩነቶቻችን የተነኮረው በእነዚህ የእውቀት ማዕከላት እንደሆነ ጥቂት ያጠና ሰው ይደርስበታል። ዛሬ ድረስ የሚያጣላን የልዩነት እንኮሮቻችን እዚያ ቦታ ቅድም ካልኳችሁ ሰዎች ነው የተነኮረው። የሚያነብሰው ያገኘዋል። የዘመናትን ቁርሾ የወለዱ ሐውልቶች በጥናትና ምርምር ስሞች እንደተጻፉ ጥቂት ያነበበ ሰው ይደርስበታል። እስካሁን በስካርና በሃንጎቨር ያዞረ እርስ በርስ የሚያላትመን የጥላቻ መርዝ እዛ ውስጥ እንደተቀጠ እውቀት ውስጥ የተሳሳተ እግዚአብሔር የለሽ እውቀትን ሁሉ እየጠላው አይደለም። እዛ ቅድም ያልኳችሁ እግዚአብሔርን የሚተካ የቤተ ክርስቲያንን መንፈሳዊ ስብዕናን የሚገነባ ትምህርት ማጥፋት ላይ እንዴት እንዳተኮረ ማየት ትችላላችሁ። የተወደዳችሁ ክርስቲያኖች ይሄንን ዝም ብዬ ማወራ እንዳይመስላችሁ አንድ ማስረጃ ከኢትዮጵያዊ ታላቅ ፕሮፌሰር ልጥቀሳ ከሰማችሁኝ። እንዲህ ይላል ፕሮፌሰሩ፣ ኢትዮጵያ ከቀኝ ገዢዎች ጋር የተደረገውን ትግል በጦር ሜዳ አሸንፋለች፣ ድል አድርጋለች። ወጣቶቿ የምዕራባውያን ምስጢር የበለጠ ማወቅ በሚጠበቅባቸው በዘመናዊ ትምህርት ቤት ውስጥ ተሸንፋለች ይላል። አበቃ። ማስታረቅ ያልቻልነው ቂም፣ ደም ማቆም ያልቻለ ስልጣን በእኛ ዘንድ ተናቀ። ቅዱስ ፓትርያርካችን የዛሬ 3 ዓመት ራጉኤል በዓል ሲያከብሩ እያለቀሱ ያሉት ሁሌ ይመስለኛል። ክህነታችንም አልተከበረ፣ ሼበታችንም አልታፈረም አሉ። ማስቆም አልቻለም። አፈር፣ ተሸማቀቅ፣ ተከዝ፣ ወደቅ፣ መደመጣችን ጠፋ። ለምን? ቅድም ያለው ተሰበረ። የተወደዳችሁ ክርስቲያኖች በዚህ ዘመን ሌብነት ተወድሶ ታማኝነት ኮሶ አይደለም እና ሌባው ተተኮሰ ይባላል። ያ ታማኙ ደግሞ ኮሰሰ አይደለም ይባል። ለምንድን ነው የሆነው? ቅድም ያልኳችሁ መንፈሳዊው ትምህርትና ስንቅ እሱ በእኛ መካከል ቀሰቀሰ። በፈሪሃ እግዚአብሔር የሚኖረው ፋራ፣ መረን የወጣው ደግሞ ተራማጅ። ነገሩ ተለወጠ። እያያችሁት ነው። ሙሰኛው የገባው፣ ሌባው ኮራሚ፣ ታማኙ ደግሞ ያልገባው በሱ ተቀየረ። ንጽህና በርኩሰት ፊት አላፈረም በምድራችን ላይ። ድንግልና በዘማውያን መካከል ማፌዣ አልሆነም በምድራችን ላይ። ለምን ይሄ ሁሉ ሆነ? ቅድም ያልኳችሁ ቀስ ብሎ ትምህርት ላይ እውቀት ላይ ሰውን የሚሰራ ስለሆነ ሕዝቤ እውቀት ከማጣት የተነሳ ጠፋ አለ። የተወደዳችሁ ክርስቲያኖች የተወደደ መድኃኒታችን ሰው ሆኖ የተገለጠው እኛ እግዚአብሔርን በማወቅ ወደ ዘላለማዊ ሕይወት እንድንደርስ ነበር። ለዚህ ነው ጌታችን ሊቀ ካህናት እንደመሆኑ በጸለያት የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንተን ማወቅ የላከውንም ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ነበር። እሱን ወደ ማወቅ የታረመ መልካም ጸባይ ሊያመጡ የሚችሉ የኛን የቤተ ክርስቲያንን ጥልቀት ያለውን ትምህርት ችላ ተባለ። በተለያየ መንገድ ተጠመደ። በዚህ ምክንያት ተቀየረ። ክሊር ቻምበር የተባለ አንድ የዚህ የጨለማው መጋረጃ ቡድን ሰው የተናገረውን ባነብላችሁ ይህንን ያደምቅልኛል። በሞት ይስሙ እንዲህ ይላል። መጻኢውን ዘመን ለመቆጣጠር ይላል። የሚመጣው ማለት ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው። ከህዝብ ትምህርት ቤቶች ነው። መማሪያ ክፍል መሆን ያለበት እንደሚሆነውም የድሮና የአዲሱ መጋጫ መድረክ ነው። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰብአዊነት አዲሱ እምነት ጋር እንዲጋጭባቸው ትምህርት ቤት ውስጥ እንሰራለን ይላል። ውጊያው የህዝብ ትምህርት ቤቶች፣ የመጋጫው መድረክ ህፃናት፣ የሚጋጩት ክርስትናው እውነተኛ ኦርቶዶክሳዊነትና የአዲሱ ዓለም ስርዓት ሃይማኖት ሂዩማኒስቲክ እውቀት። የተወደዳችሁ ክርስቲያኖች የኛስ እንዴት አለ? አረሙ ይህን ያሉን እንደሚተጋ አታውቁ።
የታል ስንዴ የምናብቅ? የታል ጠንካራ ትምህርት ቤቶች አሉ ልጆች የሚያበቅሉ? ጠፈር ተመራማሪ ያስመስለን እንልካቸዋለን እንጂ እውነት እነዚህ ልጆች እግዚአብሔርን እየቀመሱ እግዚአብሔርን እያወቁ እንዲሄዱ ወደ የሰንበት ትምህርት ቤቶቻችን እንልካቸዋለን። ጌም እንዲያዩ እንጂ የምናደርጋቸው እውነት ቅዳሴ እንዲያስቀድሱ እናደርጋቸዋለን። ፊልም እንዲያዩ እንጂ የምናደርጋቸው የካህናትን ተልእኮ እዚህ ቅዳሴው ላይ ቅድስት ውስጥ እንዲያዩ እናደርጋቸዋለን። ዋተር ፓርክ እንወስዳቸዋለን እንጂ ገዳም እንወስድ። ሰው እየሰራን ነው ወይ? ማሰልጠኛ ማዕከላቶች የሉንም። ያሉንም የሰንበት ትምህርት ቤቶቻችንን ከማጠናከር ይልቅ ማሳሳት ነው ስራችን። የተጠናከሩ ስራ የሚሰሩ ማህበራት የሉንም። የከለታት አንድ ቀን ምንጣፍ አንጣፊ እንሆንና እንቀራለን። ባቦ ሰጥ የሚመሩ መሪዎች እንጂ ያሉን የመሪነት ማሰልጠኛ ማዕከላት የሉንም። ነጋገር ከተባለ ያ ስንዴ አብቃይ ትዝ ይበላችሁ። ንጹህ ምንኩስናን የሚፈጥሩ ገዳማት ገና አልፈጠርንም። ያሉን ጥቂቶች ናቸው። እነሱን አላጎለበትንም። ገዳማቱን የሚሞሉ ወጣቶችን የሚሰብክ ልብ የሚያቃጥል ለእግዚአብሔር እውቀት የሚማርክ አገልግሎታችንን ብዛም ነው። ስለዚህ ሌላኛው ዓለም አረሙ እየዋጠን ነው። ግድ የላችሁ ኑና አብረን ስንዴ እናብቅ። ራሳችን የምናስተምራቸው ትምህርት ቤቶች በቅርቡ የዛሬ 2 ዓመት ይሁን 3 ዓመት አንድ ጥናት ተመልክቻለሁ። ሁሉ ጊዜ ስለው ይሰቀኛል፣ ግን ልበለው የ5ኛ ክፍል ተማሪዎች ወይም ከ11ኛ ክፍል ትምህርት ቤት ጀምሮ የትምህርት ካሪኩለማችን ስርዓታችን ይሄን ካላስገባ ያሉ የሚታገሉ መንግስታዊ ያልሆኑ ድርጅቶች ኢትዮጵያ ውስጥ አሉ። ምን እንዴት አድርገው ሩካቤ እንደሚፈጽሙ ከ11 ዓመት ጀምሮ የ5ኛ ክፍል ተማሪዎች ካላስተማርናቸው የሚሉ ሀውቱ ማኑዋል እንስጣቸው። እንዴት ግን ለወሲብ እንደሚፈጽሙ ምኑን ዘረዝረዋለሁ? ለመድረኩ እኮ አይመችም ወዳጄ። አንተ አብልተው አንተ ትምህርት ቤት ደብተር አንተ እየከፈልክለት ልጅህን እያበላሸ ለሚልክ ትውልድ አንተ ሰው አትሆንም። ስንዴ አታበቅ። ወልደህ ለማን ነው የምትጥላቸው? ለወልደህ ለማን ነው የምትሰጣቸው? እግዚአብሔር አደራ የሰጠህ ልጆችን ለማን ነው የምትበትናቸው? ምን አይነት እውቀት ነው የምትሰጣቸው? የተወደዳችሁ ክርስቲያኖች፣ እኔ ፊዚክስ ማወቅን እየተቃወምኩ አይደለም፣ ምርጥ ነው። ስለ ቡያንት ፎርስ ወይም ስለ ዲስፕሌስመንት ማጥናት አንድ ነገር ነው። መንፈሳዊ መሆን እግዚአብሔርን ማወቅ ግን ከፊዚክስ በላይ ነው። ቡያንት ፎርስ የሆነ የከበደ ነገር ሲመጣ ከፍ ይልሃል፣ ይሰጥማል፣ ምን ትስ ይልሃል። ሰይሁን ምርጥ ነው፣ አጥናው። እኔ ግን ሌላ እውቀት እነግርሃለሁ። ክርስቲያን ስትሆን እግዚአብሔርን ስታውቀው በውሃ ላይ የምትራመድ ነው የምትሆነው። የፊዚክስን ቡያንት ፎርስ የምታፈርስ ነው የሚበልጥ እውቀት። ይሄው ሰሞኑን የተነበበላችሁ መጽሐፍ እንዲህ አይደለም ይላል። የሚበልጥ ከዚህ አለ። ከዮናስ የሚበልጥ ከዚህ አለ። ከሶሎሞን የሚበልጥ ከዚህ አለ። ከዚህ ከዓለማዊ እውቀትና መራቀቅ የሚበልጥ እዚህ አለ። ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ፣ ተለካኪ የሌለው ህይወት እዚህ አለ። ውሸት አይደለም። ውሸት አይደለም። ሳይንስ የሚልህን ነገር የሚያስቀርዝ እውነት እዚህ ውስጥ አለ። ሊኩዊድ ሃዝ ዴፊኒት ቮሊዩም በት ኖት ዴፊኒት ሼፕ ይልሃል ሳይንስ። የእግዚአብሔር ሰው ከሆንክስ ውሃውን እንደ ግድግዳ ታቆመዋለህ። አንተ የተለየና የምትሆነው ክርስቲያና። ስለ መንኮራኩር ስለ ምናምን ማጥናት ሰየው፣ ስለ ፀሐይ መራቀቅ በጎ ነው። እኛ ግን እንዲህ እንላለን፣ አንተ ፀሐይን በላይ ትሆናለህ። ከበረታ ከታገልክ እንደ ዜና ማርቆስ ፀሐይን ታስቆማለህ። እንደ ኢያሱ እንዳይመሽ ታረጋለህ። እሱ ሳይንስን የነገረ። እንደ ዮሐንስ ሐጺር መሆን ከቻልክ ግን ዱላ ታበቅላለህ። በዱላ አትገባገብም። በትር ሰጡት፣ 3 ዓመት ተንከባከበ፣ ዱላ በቀለ፣ ስር የሌለው አፈራ። የእግዚአብሔር መሆን ይበልጣል። ናስ እንዲናብቅ